እኮ ደስ ትላለች እኮ ምንድነው ውበቱን መግለጽ አይደለም ነው ኦሬዲ ተፈታትናለች ገብተሃል ምን ውስጥ ነው የገባሁት መፈተን ውስጥ ነው ደስተኛ ሆነች ደስ ትላለች አሁን ይሄ ልጅ ያምር እንትማ ያምርም በኃይሌ ካልኩ በኋላ አለፈ እኮ በቃ እዛ ነው እዛው ሰውዬው ያ የሚፈጠር ስሜት ምንም የለም እኮ ስሜቴ እኮ ነው ያረለ እኔ ላይ አይደለም እኮ አሁን እኮ የምናወራው ስሜት ካንተ አይደለም ይኸውልሽ ሁለቱ ሰዎች ተመሳሳይ ፍሪኩዌንሲ ላይ ከተገኙ የሚፈጠረው ስሜት ስትሮንግ ይሆናል that's why ካንቺ ጋር ሲሆን ሴቶች ጎኔ ካሉ ላለማየት የምጥረው ላለማየት በጣሪ ደግሞ የበለጠ ለማየት እንዲፈልጉ ያረጋቸዋል ስትሮንግ ያረጋዋል ብቻዬን በሆነ እኮ አንቺ ከሌለሽ ስሜቴን አምነዋለሁ ከዛ ለቀዋለሁ ስለቀው ከዛ ኢቭን በጋራ እኔና አንቺ ቁጭ ብለን እዛች ሴት ላይ ያየነው እኔም ወድሻለሁ እኮ አላልኩም አይ እኔም ወድሻለሁ አላልኩም አባትልም እኔ አይደለሁም ባትልም በትክክል ስሜትክ ተሸንፋል እኔ ጋር ኧረ አልተሸነፈም ዜድዮ መልሳ ትገፋዋለች እንዴ ተሸንፌ እኮ አይደለም እኮ ነው የምናወራው እኔ ለማን ተነጋግረን ጨረስን አይደል ለመፍታት እኮ ስሜቴ ሄዷል እሺ ምንድነው የሚባለው ታዲያ አሁን ስሜቴ ነው አልክ እኮ ስሜቴ ነው እኔ እኮ ስሜቴ ሄዷል እዛ ጋር ባህል አይደለም ማየት ያልፈለግ አይተሃል አዎ ለምንድን ነው የኔ የሚሆነው ነው እኮ ማይረባ ምሳሌ ሊሆን ይችላል ግን ቤት ውስጥ አይተሻል በማይሆን ነገር ስሜቴ ሊለወጥ ይችላል እና ያ እኔ አይደለሁ ፊት ለፊትሽ ዊትነስ ሆኖ ያየሽው ጅል ነው ዝም ብሎ የዚፕ እንትን ሲነካው ራሱ ሄፕ ይላል ሴክስ ዚፑ ማለት ነው አዎ አልተቆረኩም አሁን እሺ ማይክ ቼክ ሙከራ አቤት እሺ ምንድነው የምናወራው ልንተያይ ነው የመጣ ነው እንዴ መተያየት ማለት የበቀደሙ እኔ አላቅም እኮ እኔ በኢንስቲንክት ነው የምመራው ሎጂክ ሊቀድመኝ አይችልም ለምን ምን ማድረግ እንዳለብኝ ሳላውቅ እያደረኩ ነው የምታገኘው ከዛ በኋላ ለምን እንደማረገው ማቀው ካደረኩት በኋላ ግን ሰው ዝም ብሎ እንደዚህ ቢያረግስ ለምን እንደሚያረግ ሳያውቅ ማድረግ ቢጀምርስ ያው ብዙ ነገር ይወሳል ምን ማለት ነው አንተ እንደምትረሳ እኔ በጣም ቂም ነው የምረሳው ሌላ ምን ነው ግን እንትን ይጠይቃል በቃ የሆነ ቸልተኛ መሆን እግርሽ አካባቢ አታረጊው ማይኩ እዚህ እግርሽን ይግዳልሽ የሰዎች ኢምፐልስ ለምሳሌ እርግቦቹ ሲጠፉ ትላንት ማታ አልናደድም ለምሳሌ እኮ ኖርማል ነው እሱ ነው አድቫንቴጁ አለመናደድ ምን ያደርጋል ለምን እናደዳለሁ እንዴ ምን በመናደድ ያመጣቸዋል ምናምን በቃ ሰርተላችሁና ከዛ የሆነ ቀን ድንገት በወቅቱ ተደስቻለሁ ወይ ነው እኮ ነጥቡ በየትኛው ሳረግላቸው እኔ ኃላፊነት እየወሰድኩኝ ለነሱ መልካም ሰው ሆኜ አይደለም ስቶሪ የለውም እነሱን ስንከባከብ እኔ እየተደሰትኩ ነው አሁን ጭራቸውን ስነቅልም ክንፋቸውን ስነቅል እየተደሰትኩ ነው ስለዚህ የወደፊት ብለ ያሰብከው ነገር የለም በቃ ከሌሉ የሉም ነው ካሉ አሉ ነው ሶ ኢምፐልሲቭ መሆን ወይም በስሜት ማሰብ ከስሜት በኋላ ድርጊት ከስሜት ምክንያት ከስሜት በኋላ አይደለም ምክንያቱ ከድርጊቱ በኋላ ስሜቱ ቀድሞ ድርጊት ከዛ ምክንያት ስሜት ድርጊት ምክንያት ችግሩ ግን ምንድነው ስሜት ማለት ለምሳሌ ቪዲዮ ልቀርጽ ነው ብዬ ቁጭ አልኩ ምን እንደምቀርጽ አላቅም ስሜቱ ነው ወደ ድርጊቱ ይወሰደኝ ከድርጊቱ በኋላ ምክንያቱ ይመጣል ለምን ያሬድ ቆንጆ አድርጎ የሰራው ሰውነታችን ኢቮልቭ ያደረገው ከአያት ቅድማያቶቻችን ወደ ኋላ ስንሄድ እድሜው ትልቅ ነው ከዛ እኛ እቺ ኮንሽስነሳችን ደግሞ ትንሽ ነው እድሜዋ ስለዚህ ኮምፒውት አድርጋ ሪዝን ልታገኝ አትችልም አንድ ነገር ማረግበትን ጥንቅቅ ያለ ሪዝን ማግኘት አልችልም ይቸገራል ሰውነታችን በስሜት ማለት በሰውነት ማሰብ ማለት
እንስሳዊ መሆን ግን ተደርጎ ሊተረጎም ይችላል። ኢምፐልስ በሚለው ትርጉሙ ይሄ ዝም ብሎ እንትን ምንድን ነው ደስታን ዝም ብሎ ማሳደድ በስሜት ሲርብሽ መብላት ሲያምርሽ መብዳት ምናምን ቢሆን አሁን ስሜት ነው እኮ ይሄም። ግን ይሄ ኢምፐልስ ነው። ታርጌት ጎሉ ስሜቱን ብቻ ማጣጣም ነው። እዚህ ጋር ግን ታርጌት ጎሉ በስሜቱ ወደ ሆነ ድርጊት መሄድ ነው። ያ ድርጊት ግን ምክንያት ያመጣል በኋላ። አሁን ምክንያቱ ምንድን ነው ነው የዛሬ ቪዲዮ። ለምን ደርስበታል? ልድረስ ካልኩበትኝ ይሸሻል። ድርጊቱ ላይ ገብተናል። ምክንያቱን አላገኘንም ነው ነገርሽ። ኦኬ ምክንያቱን ትፈልጊያለሽ ግን ወይስ ምክንያቱን ትጠብቂያለሽ? እጠብቃለሁ የሆነ ነገር ማለት እንደው መጀመሪያ ምክንያት ነው። እርግቦቹም እና ረባው የባለስ ስለሚል ነው። ግን አሁን እኔ እንትን ነበር ወንደው ብዙ ሆኖ ምናምን ነበር ሐሳቤ። ከዛ ትላንት ሄደው ሲቀሩ ነበር እኔ ተናደድኩ እኮ። አልወለዱማ እዚህ እያሉ እኮ ያሰብኩት ቆይተው እዚህ ቤተሰብ እንደሚመሰርቱ ነው። አንደኛ አሁን ለቲቲ ማለት ነው ቲቲ እየጠበቅን እንዳለ እኮ። ግን አሁን ከቲቲ እንኳን እየጠበቅን ያለ ነው ልጅ አይደለም። እኔ ነኝ ልጅ እየጠበቅኩ ያለሁት። በርግጥ አንቺ እየጠበቅሽ ያለሽው ምንም እየጠበቅኩ አይደለም። አይ ግቢውን እንድጠብቅ ነው አንቺ የምትፈልጊው። አታረግማ እሷ ያኔ ታይ እንጂ ግቢ አትጠብቅም። ምን ሰው ሲገባ ምን ሳትል ሰላማዊ እንደ ሌሊት ነው እንጂ እሷ እኛ ያልፈቀድንለት ሰው ሲገባ የምትጮኸው። ግን ደይ ውሻ እኮ አዲስ ሰው ሲገባ ይረብሽ። እንደዛማ መከራሽን ነው የምታየው። በቃ ታይ ያልሽ የሽምግልና አላማው ሌሊት ነው፣ ሌሊት እንድጠብቅ ነው። ግን እሱን እንኳን ባታረግ አገልግሎቷ ምናምን ሌላ ተጨማሪ ነገር ቢሆንም እንትን ምንድነው ዋናው ከእሷ ጋር ያለን ኮሚኒኬሽን ያውን እሷ ግቢ ውስጥ ሰዓት የሆነ ህይወት ቤት ውስጥ መኖሩ ለእሷ ምግብ መስራቱ ብቻ ለምን እንደሆነ አላውቅም። ብዙ ያንተ የግልህ ነው የቲቲ ነገር ነው ሳይሆን ከእሷ ጋር ያለ ኢንቲሜሲ ኮኔክሽን ምናምን ነው እንጂ ምክንያቱ ለምሳሌ አንቺን ለማርባት ወንጌልን እንድታረቢ አይደለም። እኔ ወዳጅነት ውስጥ የገባ ነው ለስሜቱ ነው። አይ ላቭ ማይሰልፍ ዊዝ ዩ የሚል ንግግር ነበረኝ ካስታወስሽ። አይ ላቭ ዩ እንኳን አይደለም እምልሽ ራሴን ነው የምወደው። ካንቺ ጋር ሲሆን የሚመጣው ይህ ራሴ ሞር እንትን ነው ለኔ ከምግብ ጋር ከመኪና ጋር ከማገኛቸው ባህሎች የተሻለው ባህሉ ይሄ ነው። ማንጣዘዝ ጀመረ። ዛሬ ምክንያት የለውም መሰለኝ እንትኑ ቪዲዮአችን ዝም ብሎ ስሜት ብቻ ነው። አዎ ደግሞ የባሰበት ነው የባሰበት ነው። አንድ ልጅ ኮሜንት አድርጎ ዮሴፍ ይባላል መጽሐፌን ከአዲስ አበባ የላከልኝ ልጅ ምናምን ያ የማያስከፍለኝ ለእንትን ተደርጎ ይወሰድልኝ አለች። እንደ አስራት አይነት እንደ ሪቹዋል አድርጋ ይወሰድልኝ አትከፍልም አለኝ። ለምነው ሰራው እና ኮሜንት ያደረገው የሆነ ሰውዬ ትመስለኛለህ የሚል ኮሜንት አይተሻል? የሰፈር ሰው ትመስለኛለህ የሚለኝ ያለው እሱ ነው። እና ልክ እንደዛ አይነት የሰዎችን የአብሮነት የፋሚሊ ስሜት እንዲያገኙ ማድረግ ማስቻል ቀላል አይደለም። አውራዎችን ስላቸው ነበር ለሶስት የነበራቸው ጓደኝነት ነው የፕሮግራማቸው ጣዕም እንጂ የሚያወሩት ነገር ምናምን አይደለም። እና ፕሊዝ ኪፕ ዮር ፍሬንድሺፕ እያልኳቸው ነበር። እና ቆንጂየው ልጅ አመፌ ላይ መጣ ሄደ ሽሜ ከሀገር ለቀቀ። እና እሱ ደግሞ ቅመማችሁ ነው አልኳቸው። ሁለታችሁ እንትን እንድትጣበቁ ጄሊ ነው መሃላችሁ። አዎ አይሹ ከሆነ ባህሪው ማቀፍ ነው ያጫውታቸዋል። ሞር ፍራውል ኮስተር ብሎ ቁም ነገር ምናምን የሚጠይቀው እሱ ነው። ያ ሳቁ ምናምን ሪአክሽኖቹን የሚያገኘው እሱ ነው። ያቺ መሃል ላይ ግን ሁለቱን ስጋና ነፍስና ስጋቸውን የሚያጣብቅ እንደ መንፈስ ማለት ነው መካከላቸው ያለው። እና ያ ነው ሰዎች እያጡት የመጡት በሂደት እያጡት የመጡት ነገር ቤተሰብ፣ ጓደኝነት ምናምን የሚባሉ ኢንቲቲዎች ይጠፋሉ። ሰው ያንን የሚያዩበትን ቦታ ሰዎች አስበልጠው ይዛሉ። ፋሚሊነት ይሰማኛል ሲል ልጁ
ቤተሰባዊነት ስሜቱን ሼር ስለሚያደርግ ቁም ነገሩ ሁለተኛ ይሆናል። መጀመሪያ የሚቀድመው ስቲል ስሜቱ ነው። ስሜት ይቀድማል። እኔ የምሸጠው እኮ አንዱ ለሰዎች የምሸጠው ኮሞዲቲዬ ስሜቴ ነው። ስሜቱ ሪል እንዲሆን በተቻለ መጠን ለፋለሁ። ያ ደግሞ ምን ይጠይቀኛል? ሙሉ ኢንቴግሬሽን ማለት ምንም ሳልደብቃቸው ሁሉን ነገሮች እንድናገር ምናምን። የአንቺን ፐርሰናል ነገር ሁሉ ሊጨምር ይችላል። የራሴን ፐርሰናል ነገር ሊጨምር ይችላል። በቀደም አፍንጫሽን ያስነፋሽን ጉዳይ እናወራው እንዴ? በጣም ጥሩ ተከራክረን ነበር። ኃይለኛ ክርክር። ምን ነበር መሰላችሁ ምዕመናንና ምዕመናት? እነሆ የያሬድ አይዴ ጋር በነበረኝ ቆይታ አንዲት እንስት አይኔ ገብታ እንደነበረ አወራው እና ባለቤቴ ጋደም ብላ እያየች የሆነች ወዳጇ ደውላ እንዴት ነው ይህ ልጅ ቀበጠ አበዛው ምናምን አለች ማለት ነው። እዛ ሚስቴ በአግባቡ መልስ በሰጠች። ግን ለሁሉ ጉዳይ መልስ እንድሰጥ አታርገኝ እንጂ አፍን ዝጋ አይደለም ነገሩ። ግን እንዴት ተከሰተ? እንዴት ትሳባለ? እንዴት በልጅቷ ስሜት ይሳባል ነው። እና እኔ ደግሞ ስሜቴ የኔ አይደለም። ወንዶችን ሴቶች መረዳት ከፈለጉ ስሜታቸውንና እነሱን ለይተው ይወቁ። እኔ ስሜቴን አይደለም። ማይረባ ምሳሌ ሊሆን ይችላል፣ ግን ቤት ውስጥ አይተሻል። በማይሆን ነገር ስሜቴ ሊለወጥ ይችላል እና ያ እኔ አይደለም። ፊት ለፊትሽ ዊትነስ ሆኖ ያየሽው ጅል ነው ቁላ። ዝም ብሎ የዚፕ እንትን ሲነካው ራሱ ኤፕ ይላል። ሴክስ ዚፑን ልከካው አልፈልግም። ስለዚህ ስሜቴ በተለይ የወንድ ልጅ ይሄ ሴክሹዋል ስሜት የእሱ ሆኖ እሱን ወደ ድርጊት ከወሰደው ሱስተቱን ወደ ድርጊት ካልሄደ ግን ስሜቱ በራሱ ለምን መጣ፣ ለምን ተሳብክ፣ ለምን ቆንጆ ከኔ ውጭ ያየ ምናምን የምትሉት ከሆነ በቃ ምን ያደርጋል? ቀስ እያለ እናንተን ከኢኩዌዥኑ አቮይድ ለምን ስሜቱን አቮይድ ማድረግ ስላልቻለ እናንተ ምን ያደርጋል? እሱና አንቺ ተገናኝታችሁ ያንን እንዴት አየሃት፣ እንዴት እንደዚህ ታወራታለህ ብለሽ እንዳትዩ አንቺን ከዛ ኢኩዌዥን ይቀንሳል። ሲቀንስ ግን ዴንጀሩ እዛ ጋር ነው የሚመጣው። ልክ አንቺን ቀነሰ ማለት አሁን ምንድነው ያደረግሽው? አንቺ ለምሳሌ ልጅቷን እንደማያት አላቅም፣ እኔ እንደምታየኝ ነው የማውቀው። እንደምታየኝ ያወቅኩት እኮ ግን ስለማያት ነው። ግን እንደማያት ነው እንደምታየኝ ነው የማውቀው። የምታወራው ትላለች፣ ዝም ብላ ታሻፍደኛለች ምናምን ነው የምትለው። አንተ እኮ ልታሻፍደኝ ትሞክራለች እንጂ እኔ እሷን እያየዋት እንደሆነ አላቅም። ስለዚህ ሴት ኮንሸስ ታረጋለች። ልክ በለስን አብልታ አዳምን ኮንሸስ እንዳረገችው ሴት ኮንሸስ ታረጋለች። ወንድ እያደረገ ያለውን ነገር አያውቀውም። ከወደቀ በኋላ ነው የሚያውቀው። ለጥፋቱም ምክንያት እንደሆነችው ሁሉ ሔዋን ለማየቱም ምክንያቱ ናት። በለሱም ማብላቷ ጥፋቱ፣ ግን አይኑ መብራቱ ደግሞ ጥቅሙ ነው። በኋላ ማስተዋል ምናምን ውስጡ ስለገባና ወደ ማስተዋሌ ቅጥር ለምሳሌ እዚህ ሰራተኛችንን ቂጥ እንደማያላቅም እና ቂጧን እኮ ታያለህ፣ እንደው የረባ ቂጥ ኖሯት እንኳን ብታይ ምናምን አልሽ እዛ እንዴ አያለው እንዴ ብዬ ቼክ ሳረግ ራሴን ዝም ብዬ ለቅቄው አንኮንሸስ ለቅቄው ሳየው በቃ ስትንቀሳቀስም ጎንበስ ስትልም ምናምን ቂጧን እያየው አይ ዶንት ዲናይ፣ እኔ ዲናይ አላረገው። ግን የድርጊቴን ድግግሞሽ ለምሳሌ ብርጭቆ፣ መጽሐፍ፣ ላይት፣ ሞባይል አይቼ ቂጧን አይ ከነበረ ብርጭቆ፣ ላይት፣ ቂጧን፣ መብራት፣ ሞባይል እያየው ሊሆን ይችላል። ከዛ መብራት፣ ሞባይል፣ ቂጧን፣ ብርጭቆ ምናምን እየጠበበ ፍሪኩዌንሲው ይጨምራል። መቆየቱ እኮ አይደለም ረጅም ደቂቃ በመሳብ ስሜት መቆየቱ ሳይሆን ፍሪኩዌንሲው እየረገጠ አይንሽ የት እያረፈ እንደሆነ ተመልከቹ። ለምሳሌ ዲቴል እያየ አሁን ቲቲን አየው፣ ይሄንን ማይክ አይቻለሁ፣ ይሄንን ምናምን እያየ ነው፣ ግን ፎከስ የለውም። ጠቅ ነውና ረጅም በዛ ፍሪኩዌንሲ መካከል ግን ቶሎ የሚመጣው ወደ እና ያንን ፍሪኩዌንሲ የሆነ ነገር አየህ ስትይ አንድን ሰው ረጅም ሰዓት አየህ ብቻ ሳይሆን ደጋግመህ አየህ እያልሽው። ረጅም ሰዓት እኮ አይቼ ላይሆን ይችላል፣ ደጋግሜ ግን አይቼ ነው። ገኒን የማይበትና ያችን ሴት የማይበት ፍሪኩዌንሲ የእሷ በስቷል ማለት ነው።
ወይም የሆነን ሰው የሆነን ዕቃ ከማይበት ያን አላስተውለውም። እኔ አንቺ ነሽ ያየሽው። ሶ አንቺን ከዛ ቦታ ቮይድ ባረግ ቀስ እያለ ማላያቸው ነገሮች እየተጠቀለሉ ሜሴጅ ወደ አካባቢ እየላኩኝ ወደ ኢንቫይሮንመንቴ እየከበደ ይመጣል። ምን ሸተተሽ ታዩ አሁንስ? ስለዚህ ኮንሽስ ማድረግሽ ስተት አይደለም። እኔ የማረገውን ነገር አላስተውልም ነበር፣ ግን መሳቤ መግለጼ ምኑ ነው ስተቱ ነው? ለምን ተሳብክ? የዛ የሰዓቱ የገለጽክበት መንገድ ስጠይቀኝ ልጅቷ አይነት ሁኔታ ውስጥ ተስከባኝ ወይ መጀመሪያ ከዛ ለምን ሲሳባል ስትል ለምን ሲሳባል ደግሞ እኮ በዓለም ላይ ከአንቺ ውጪ ቆንጆ የሌለ ነው ይመስል እኮ የኔ ቆንጆና እንዴት እንደምታምር እያልኩ አሳይተኝ እኮ እና እቺስ ምን እያልኩ እዛ እዚህ ላይ በጣም ጊዜ ፈጀ ጊዜ ሰጠካ። ስለዚህ ነው እኮ ቱዌ እንደሆነ እንዴት አታስቢም? ነው እኮ የኔ አባባ ቱዌ ቢሆን ከኔ ብቻ ሳይሆን ግን ምንድነው ወይም ወንድና ሴት ይለያያል ይሆናል እንጂ በእኛ እንደ ሴት አሁን ቱዌም ቢሆን የሆነ ሰው ዝም ብሎ እንትን የሚለኝ ቢሆን በቃ እኔ አቆማለሁ እዛ ጋር በደንብ እሱ ነው ችግሩ። መሄድ ባልችል አሁን መሄድ ባልችል ራሱ ማቆም ባልችል ይቀጥል። ለምሳሌ ስራ ቦታዬ እንትን ማለት እችላለሁ። ስራ ቦታዬ ሊሆን ይችላል፣ ማቆም አልችልም። ስራ ቦታዬ ከዛ ጋር ያለውን እንትን ነው የማቆመው። አሁን እንዳልከው ስሜታችንን መገደብ አንችልም ያልከው ሊያስኬድ ካልቻለ በስተቀር እስከ ዛሬ ከሰዎች ጋር ቆንጆ ማየት፣ ደስ የምትል ሴት ማየት እስከ ዛሬ የምናረገው የምታሳየኝም የማየውም ነገር ከሆነ አሁን ግን ቆንጆ እንዳለችኝ አሉ። ለምሳሌ እሷ ቆንጆ እንዳለችኝ እኔ ቆንጆ ሴት እያልኳት እስከ ዛሬ ቆንጆ ሴት ብለን ነው የምናልፈው። ቆንጆ እንዳላለችኝ አንድ ላይ ተገናኝተ ልክ ቆንጆ እንዳለች ስትለኝ አሁን እንትን ተፈጠረ፣ ቫይብሬሽን ተፈጠረ፣ ይርገበገባል ማለት ነው። የዛን ሰዓት ከኔ ብቻ አይደለም እስከ ዛሬም ያንኑ እያልኩስ ነበር። አሁን እሷ ናት ይዘረጋቸው። ከዛ ኮኔክት አረገ። ከዛ ኮኔክት ሲያረግ ለምሳሌ ባቡር ውስጥም ወደ አዲስ አበባ ስንሄድ ካስታወስሽ የሆነች ልጅ ፊቴ ቁጭ ብላለች። ከዛ ተሽኮረመም ካልሽ ከሩቅ ብትሆን እኮ ያልሽ ኮረመም እጎኔ ቁጭ ብላ ያወራችኝ ምን ላርጋት? በእኔ ላለማውራት ነው እሷ የምጥረው፣ እሷ ደግሞ እኔን ለማውራት ትራለች። ስለዚህ ምንድነው የሚፈጠረው? ቫይብሬሽን ይፈጠራል ማለት ነው። አሁን እሱ እንድታስረዳ ነው እንዳስረዳኸኝ ባለፈው እንድታስረዳ ነው እንጂ እንዴት ተፈጠረ ነው እኮ እንደ ሴት አሁን ሁሉም ሴት ቢሆን ጓደኛዬም የደወለችበት ምክንያት እንዴት ይፈጠራል? አጠገቡ እያለሽ አንቺ እያለሽ ቢያንስ አንቺ እያለሽ እንዴት እንደዛ ይፈጠራል? ይሄ ማስናቅ ነው የሚለው እንዴት ይፈጠራል? እኔ ጋር አይፈጠርም። ስለዚህ የወንድ የተለየ ነው ማለት ነው፣ የወንድ ስሜት ወይ የወንድ አስተሳሰብ። እሱ ነው ያከራከረን የነበረው። ይኸውልሽ የወንድ ስሜት የተለየ ሆኖ ሳይሆን የሆነን አካል አድንቆ ማለፍ ወይም ውበቱን መመስከር። የኔ ቆንጆና ቆንጆ ይለያያል። ቆንጆ የለም ብዬ ዲና ያላረግም፣ ያ ውሸት ነው የሚሆን። የኔ ቆንጆና ቆንጆማ ይለያያል። እኔም እኮ ሀገር እንትኑ ሲያምር እያልኩ የሆነ ሰው አሳይሃል። ግን ልጅቷ ትፈታተነኝ ነበር ቪዲዮ ላይ ማለት ነው። እያለች እኮ ነው ረድም እያለች ምናምን ካልክ በኋላ እንትኗ ያምራል ደስ ትላለች ልጅቷ አልክ ማለት እዛ ጋር ሄደዋል የሆነ ነገር እኮ። ፍትትኑ ከሷ ብቻ አይደለም ነው። ኦልሬዲ ተፈታትናለች፣ ገብተሃል። ምን ውስጥ ነው የገባው? መፈተን ውስጥ ነው። ስሜትን መውደድ። አሁን ይሄ ልጅ ሲያምር እንትኗ ያምርም በኃይሌ ካልኩ በኋላ አለፈ እኮ በቃ። ከዛ እዛ የሚፈጠር ስሜት ምንም የለም። እሱና አሁን እኮ የምናወራው ስሜት ከአንተ አይደለህም ካል ሁለቱ ሰዎች ተመሳሳይ ፍሪኩዌንሲ ላይ ከተገኙ የሚፈጠረው ስሜት ስትሮንግ ይሆናል። ዳትስ ዋይ ከአንቺ ጋር ሲሆን ሴቶች ጎኔ ካሉ ላለማየት የምጥረው ላለማየት መጣሬ ደግሞ የበለጠ ለማየት እንዲፈልጉ ያረጋቸዋል፣ ስትሮንግ ያረጋዋል። ብቻዬን በሆን እኮ አንቺ ከሌለሽ ስሜቴን አምነዋለሁ፣ ከዛ ለቀዋለሁ። ስለቀው ከዛ ኢቭን በጋራ እኔና አንቺ ቁጭ ብለን እዛች ሴት ላይ ያየነው የሆነ ወንድ ሲመጣ ታያል። አሁን ሴክሹዋል ኤሌመንት ሆነች እቺ ልጅ። ከኖርማል ሴትነቷ ውበቷ አለፈና ሴክሹዋል ኤሌመንት ሆነች። የሆነ ወንድ ሲመጣ ታያል።
ከዛ እየቆየ ከመጣ እኔ ስመጣት ምስል ሊሰራ ይችላል። ስቲል የኔ አቅም አይደለም። እዚህ ጋር ቲቲን ለምሳሌ አስቆጣችኝ፣ ስገላት አያለው። እኔ አይደለሁም እዚህ ጋር ምገላት። ለምንድን ነው ይሄን የምታረገው ብዬ ኦኬ፣ እዚህ ጋር ሰብስቲቲዩት እንዳያረግ እኔን ምንድነው ማድረግ ያለብኝ? አየሩን ክሊር ማድረግ። ይህ ነገር እንዴ ምናምን አልኩኝ ድንገት ስላር አይደለም ደግሞ እኮ ባሌም በአገር የለም ታውቃለህ አለችው። ጎን ያለው ልጅ ባል እንዳላት ሁላ ያውቃል። ባል እንዳላት አላውቅም እኔ፣ ባል እንዳላት ነገረች። ስለዚህ ሞር አየሩ ክሊር ሆነ። አሁን እሷን የማይበት መንገድ ሞር የተሻለ ሆነ። እኔ ብቻ ሳይሆን የታጠርኩት እሷም ታጥራለች። ከታጠረች እና ይሄ ደግሞ ሴክሹዋል ካልሆነ ፊቷን ሳይ ወደዚህ ተንሸራቶ አይኔ የሚመጣውን ነገር አቆመልኝ ማለት ነው። አሁን ክሊር ማድረግ ነው የሚያስፈልገው። አሁን አንደኛ ለአንቺ የኔን ምንድነው እውርነት ወይም እሷን ማስተዋል ማየት ክሊር ስታደርጊው ኦኬ፣ ከእሷ ብቻ የሚመጣው ነገር ከኔም ሲግናል እያገኘ እንደሆነ ማወቄ ክሊር አረገልኝ። ሶስተኛው ግን እርምጃ ሴቲቱን ወይም አንቺን ማለት ነው ከዛ ቦታ አቮይድ ማድረግ መፍትሄ አይሆንም። እኔም ከዛ ቦታ አቮይድ መሆኔ መፍትሄ አይሆንም። ለምን? ዝሙት እያሳደደኝ እንደሆነ ካሰብኩኝ አም ዊክ ማለት ነው። ዝሙት እኮ ምንም እኮ ሴክሹዋል ነገር የለኝም እኮ ዝም ብሎ ከዛ ኔክስት ደግሞ ሌላ ሴት እዛ ጋር ደግሞ ሌላ የሄድክበት ቦታ ደግሞ ሲፈጠር ያው ነው ስቲል ዊክ እንደሆንኩ ነው። እኔ መሲ ፊልም ላይ በጣም የምደመምበት ሲን ካስታወስሽው ያቺ ዘማዊ ያቺ ሴት የሆነ ብር ሰጥተው ላኳት እንዲያጠምዱት ካሜራ አስቀምጠው፣ ከዛ እግሩን እየነካካች ወደ ላይ መውጣት ጀመረች እና እግሩን ተንበርክካ እያለቀሰች ምናምን ካሜራ እንዳለ ያውቃል። ያው መሲህን ሆኖ የሚሰራው ሰውዬ ከዛ ያነሳትና እንደዚህ ፊቷን ይዞ አፈቅርሻለሁ ይላታል። እና በቃ እኛም መሲህ ብለን በንጽህና እያሳዩን ስለነበር መሲህ ወይም አንድ ነብይ ሲባል ሴክሹዋሊ እንትን ይሆናል ነፃ ይሆናል እና ሰውነቱ በፍትወት የሚፈትነው አካል አይደለም። ያንን ነው የምናውቀው። ከየት እንዳመጣ ነው ባናውቅም ሞር ኢየሱስ ክርስቶስ ነው ትልቁ እና እንጂ ኢየሱስ ነኝ አላለም እኮ ፊልሙ ላይ ያለው። ግን እኛን በዛ መንገድ ነው የመከሉ። ምናልባት ሙስሊም ቢያየው እዚህ ጋር ላይናደድ ይችል ይሆናል። የኛ ክርስቶስ እግሩን ዘማዊ ነክታዋለች፣ ግን አይዞሽ ምናምን ብሎ እሷን ኃጢአትሽን ይቅር ብያለሁ ሂጂ ነው ያላት። እና እዛ ጋር እኔም አንቺም ሾክ ነው ያደረግነው። ኢየሱስ ነኝ ባይልም እኛ መሲህን የምናውቀው ወይም አንድ ነብይ የምናውቀው ከዝሙት ርቆ ነው። ልክ እግሩን መንካት ስትጀምር ደነገጥን። ከዛ አንስቶ አፈቅርሻለሁ ሲላት ላቋርጠው እጄ እንዲህ እየሄደ ነው። ልክ አንቺ ማለት ናት። አሁን እኔ እዛ ጋር ቁጭዬ ማቋረጥ አለብህ ይሄንን ነገር። ፍጻሜውን ግን አላየነውም። ለምሳሌ እኔ መንፈሳዊነቴ ዘማዊቷንም ሴት ኢቭን ብትሆን እንኳን አይደለችም፣ የሰው ሴት ናት። ዘማዊት ብትሆን እንኳን ዘማዊቷን ወደ ቀልቧ መመለስ እና ስጋዋ ላይ ብቻ ደስታ እንዳትፈልግ፣ ነፍሷ ውስጥ ደስታ እንዳለ፣ ተፈጥሮ ውስጥ ደስታ እንዳለ እንድታውቅ ማድረግ እና አዌክ ማድረግ ነው የኔ ሚሽን መሆኑ ያለበት እንጂ መፈርገጥ አይደለም። አንስቶ አፈቅርሻለሁ ካላት በኋላ ነፍስሽን ነው ግን አላት፣ ስጋሽን አይደለም። አንቺም ስጋሽን አይደለሽም ነፍስሽን ነሽ ምናምን ብሎ በአንድ ጊዜ ዊፕ አስደረጋት። ከዛ የላኩሽን ሰዎች አትመኛቸው እሺ ምናምን ብሏት ሄዳ ብራቸው ፊታቸው ላይ በትና የምትሉትን ሰው አይደለም እሺ ብላ ስራዋንም አቋርጠች። ልክ ይቺ ሲን ክርስቶስ ድንጋይ ሊወግሩ ሳይሆን እግሩን ሽቶ ልታጥበው ከነበረው ጋር የሚመሳሰል ነገር አለ። እሺ አንተ ልጅ ስትለው በር እያንኳኳን ሊገባያ ምንድነው የመንፈሳዊ ሰው አቋም ብዬ ከዚህ በፊት ሳወራልሽ በመንፈስ መያዝም ነው። ግን በድርጊቱ ውስጥ መዝኘው ቅድም ምንድነው ያለው ስሜት ይመጣና ይሄን ቪዲዮ የመስራት ድርጊት አለ፣ ከዛ ምክንያት አለ። አሁን አንዳንዴ መንፈሳዊ ሰው ነኝ አይደለም ነጥቡ። ግን ዝም ብሎ ጀነራሊ መንፈሳዊ ሰው በመንፈስ ይያዝና በመንፈስ ሲባል ስፔሲፊካሊ በቅዱስ መንፈስ ብቻ አይደለም፣ እርኩሱም መንፈስ ይይዘውና ስሜት ሰጥቶት ልክ ሲወስደው ድርጊቱ ጋር ሌላ ነው የሚሆነው። ይሄን በክርስቶስ አሳይቻቸዋለሁ። መንፈስ ወደ ምድረ በዳ መራው ብለው ሙስሊሞች ሳይቀሩ እንደ እንትን የሚያቀርቡት እንደ ሩቅ ብእሲ እንደ አንድ ተራ ሰው ሊያቀርቡት ሲሞክሩ ይሄው መንፈስ የሚመራው ነው ይላሉ። በድርጊቱ ነው የምናየው። ድርጊቱ ላይ ግን ሶስቱ የሰው ልጆችን ኮር ጥያቄዎች መልሶ ወጣ። በድርጊቱ ስትመዝኘው ይሳብና መጥቶ ለምን ጅላንፎ ነው ያኛው የሚያዝ ነገር ካገኘ ይዞ ይወስዳል። ስሜት
ቅዱሱ መንፈስ ብቻ አይደለም፣ እርኩሱ መንፈስ ስሜት ፈጥሮ ሰውን ወደ ድርጊት ይመራል። ድርጊቱ ጋር ግን እንትኑ ይወጣል፣ ድርጊቱ አይኖርም። ከዛ ምክንያቱ ይመጣል። ያለ ድርጊቱ ምክንያቱ ይመጣል። በድርጊቱ ነው ምክንያቱን የምናውቀው ብለን ነው የምናስበው። እንደዚህ ምንድነው ልብስ ልገዛ ሲሄድ ምናምን እልሻለሁ እኮ ዝም ብሎ ልብስ ልገዛ ነው ብዬ ከሄድኩ በኋላ እዛ ልብስ የሚሸጥበት ቦታ ያሉ ነገሮች በሙሉ ይጠሩኛል እና እየሞከርኩ እያየው ግን አልገዛም፣ እየሞከርኩ እያየው ግን አልገዛም። ከዛ ለምንድን ነው እንዲህ የሚሆነው? ልገዛ የሄድኩበትን ስፔሲፊክ ጉዳይ ለምንድን ነው የማላረገው ስል እዛ ጋር ስፒሪቶች አሉ። የኤድዋርድ በርኔ የሰዎችን ሰብኮንሽስ በማጥመድ ኮሞዲቲ እቃዎችን በቶሎ እንዲገዙ ከእንትናቸው ከአይደንቲቲያቸው ጋር ከማስኩሊኒቲያቸው ጋር ከፌሚኒቲያቸው ጋር እንዲያያዝ እያደረጉ የሰሩት ሸር ያጠምደዋል ስጋዬ። ከዛ ሄጄ ግን እንደ ሰው ይለያያል ማለት ነው። እንዴት? ለምሳሌ ሄዶ የሚገዛቸው ሰዎች ያልፈለገውን ጫማ አልገዛ ነው ብለው ሄዶ እንዳልከው ብዙ ነገር ይጠራዋል። ከዛ ሁሉንም ይገዛል። ኢቭን የሆነ ብር ሰጥቶ አስቀምጦ ሁላ መጥቼ ይከፍላለሁ ብሎ ያላሰበበትን ብዙ አይነት ነገር ይገዛል። ይሄ ለስሜት መሸነፍ ሆነ ማለት ነው። ስለዚህ ልክ እዛም ቦታ ስንሄድ አሁን የጀመርነው ርዕስ ላይ ስንሄድ እዛም ቦታ ስንሄድ ይሸነፍ ይችላል ማለት ነው። አዎ እንትን ነው መንፈስ ትሬን እየተደረገ መቆየት አለበት። ለምሳሌ ስሜት ማለት ነው። ስሜቴ የኔ እንዳልሆነ አውቄ ባለፈው ስለ ስሜት ስዳወራ አሁን ተናደድሽ የሆነ ሰው የሆነ ነገር አይነት ብሎሽ ኦኬ መናደዱን ትፈልጊዋለሽ እያልኩሽ ነበር። እንዳውም እኔ ለመናደድ ነው የሚጠራው ውስጤ ሞር ኢነርጂን ወደ እንዴት እንዲህ ይለኛል፣ እንዴት እንዲህ አይልም፣ ይሄን አድርጌለት እንደዚህ ሆኖ እያልኩ ስሜቱን አግለዋለሁ ነው። እኔ ደግሞ ዲታች አደርገዋለሁ ስሜቱን። አንተ ቀሽም እለዋለሁ። በዚች ተራ ነገር ትናደዳለህ እንዴ? ቀጣይ እንዲህ አይነት ነገር ቢመጣስ? ቀጣይ እገሌ እንደዚህ ቢልህስ? ይሄ ቢወሰድብህስ? ምናምን እያልኩ ስሜቱን ዲታች አደርገዋለሁ። ስሜቱን ዲታች የማደርገው መናደድ ስለማልፈልግ ማዘን ለምሳሌ ሰው ቢሞት ማዘኑን ትፈልገዋለህ ይለኛል ማለት ነው የሆነ ክፍሌ። አይ አልፈልገውም ስለው ከማዘኑ እያላቀቀኝ እኔና ስሜቴ የተለያየን ሰው ይሆን እንመጣለን። በሂደት ተፈጥሯዊ የሆነ የማዘን እንትን ሊኖር ይችላል። ተፈጥሯዊ የሆነ የመናደድ ዝንባሌ ወይም ካች እያዛለሁ የተወሰነች ደቂቃ ነው። ከዛ በኋላ ያ ተፈጥሯዊ ኢቮሉሽኑን ወይም እኔን አናዶ ወይ አሳዝኖ ሊያደርግ የሚችለውን ነገር ካስደረገ በኋላ ይለቀኛል። እያብሰለሰልኩ አልቆየም። ናፍቆት ለምሳሌ ወደ አንቺና ወደ ወንጌል ስመጣ አዳማ እያላችሁ ወደ እናንተ መሄድ ናፍቆት አለ። ከኋላ ጥዬ የሚሄደው ነገር ግን አይናፍቀኝም። ከእናንተም ወደ ድሬዳዋ ስመለስ ወደ ድሬዳዋ የመምጣት ናፍቆት አለ። አንቺና ወንጌል ግን ወደ ኋላ አትስቡኝም። ናፍቆቴ ከፊት ነው፣ እየመራ የሚወስደኝ ነገር ነው። በመናፈቅ መበዝበዝ አልችልም። የሌለ ሰው ለምሳሌ አልሄድም አይደል? አዬ ወንድሜ ቤተሰቦቼ ጋር አልሄድማ። እማልሄድ ከሆነ አይናፍቁኝም። ልክ ግን ናፍቆት መጥቶ ካች ሲያደርገኝ ወይ እኮ ያሳለፍነው ጥሩ ጊዜ እያልኩኝ የምበዘበዝ ከሆነ ገባውለት ስሜት ውስጥ አሁን እንክት ያደርገኛል። ያቺን ጥሩ ጊዜ ምናምን ለምሳሌ ሰው ቢሞት ያሳለፍከው ከዛ ልታሳልፍ ያሰብከው ምናምን ነገር አታስብም ነው የምትለው። ለምን አስበው እኮ ሰውን ረጅም ጊዜ እንዲያዝ የሚያደርገው እሱ ነው እኮ። አዘኑን ፈለኩት ማለት ነው። ዛሬ ማገዱ አዋጣው። አሁን ለምን እኔ አዘኑን አልፈለኩም። እሱ ቀረ። እሱ መቅረቱ አያሳስብህም? ምን ያሰብከው ያቀድከው ከዛ ሰው ጋር ቀረ እኮ በቃ። እኔ ነኝ ያስቀረሁት? እኔ አልገደልኩት። እንዲሞት አልፈለኩም። ፍላጎትም ድርጊትም የለኝ። ፍላጎትም ድርጊትም በሌለኝ ሁኔታ እኔ ምን ልሁን ብዬ ነው ወደዛ የምሳበው። ለምሳሌ ሞተ እንትና የማቴዎስ አባት ነው የቀራጩ። ሙታናቸውን ይቅበሩ ተዋቸዋል። እንደ አባቴ ነው እኮ የሞተው ሙታን ትለዋለህ እንዴ? ቀባሪዎቹስ እናትና ወንድሞቼ እኮ ናቸው። እንዴት ሙታን ትላቸዋለህ አይለው? እኔ ክርስቶስ እኮ በጣም ተራማጅ እኮ ነው። በጣም የሞራል መምህር ሲያደርጉት በጣም ነው የሚገርመኝ። እስቲ ይችንበል እስቲ አባትሽ ሲሞት ወይ እናትሽ ስትሞት በአካል ሄድም ባይሉ ሙታናቸውን ይቅበሩ ወይ እስቲ አየህ ስትሞት ምንድን ነው ምን ያስቅሻል እኮ አቺማ እኮ። ታዲያ አርያሽና ምሳሌሽ ግን በዚህ ልክ
እንትን አይልም፣ ዲታችድ ነው ከኢሞሽኑ። ተዋቸው ሲል ምን ልልሽ ፈልጌ ነው የሆነ ነገር ሲሄድ ካንተ አቅም በላይ ከሆነ በቃ አዎ። አላዛር ሲሞት እኮ ሌላ ነው ያለው ክርስቶስ የምትወደው አላዛር። አዎ። እና ልክ እንደዛ አይነት ይሄ እንደሚመጣ ሲያውቅ አንድ ነገር ወደሱ እየሄድሽ እንደሆነ ስታውቂ ስሜትሽ መጋም አለበት። እኔ እንትን ምንድነው እቁቤ ወጣ እቁብ ወደምትሰጠኝ ሴትዮ ሲሄድ ሆቴሏ ተቃጥሎስ ቢሆን ባንኮች እንትን ተዘርፈውስ ቢሆን ምናምን የሚለው አርጅ ፐልሴን ይጨምረዋል። የሌለ ተረት ነው። በቃ ድንገት 3 ጊዜ እኮ አልጣልክም ብለውኝ እኔ ጥያለሁ እኮ አለኝ ስክሪንሻቱ ግን አልጣልክም ብለው ቢያሳምኑኝ ስክሪንሻቱ ጠፍቶ የሌለ ተረት ውስጥ ይሄ ወደዛ እየሄድኩ ስለሆነ ነው። እቁቡ ከመውጣቱ በፊት ግን አንድ ቀን ስለ እቁቡ መውጣት አስቤ ታውቃለህ? ወንጌል ከመወለዷ በፊት እኮ እኔ ስለ ልጅ ማሰብ አልችልም። እና ቅዱሴ ይለኛል ምንም አትሄድም። ለምንድን ነው የሚሄደው? ጾታዋን ለማወቅም ጉጉት የለኝም። ከመጣች በኋላ ይደርሳል። እና ምን ልልሽ ነው ከፊት ያለውን የእንትና ግጥም ትዝ ይልሻል? የበቃሉ አረፋ ምንድን ነው? አረፋ ተስፋ ነው። ተስፋውን ጨለጥከው፣ ተስፋውን ጨለጥኩት። ከፊት ያለውን ቀን ቀድመህ እየኖርከው ቀድሜ እየኖርኩት ይለዋል። ልክ ተስፋን ይኖሩታል ሰዎች አምጥተው ቁርጥም አድርገው ብልት ያደርጉት። ምን ልልሽ ነው ነጥቡ ግን ምንድነው? ስሜት፣ አጠቃላይ ስሜት ተነጥለን የምንመረምረው ነገር ነው። ይሄ ይጠቅመኛል ስሜቱ ወይስ ይጎዳኛል? አይ የሚጎዳኝ ከሆነ ማዘን አልፈልግም፣ ደጋግመሽ ማዘን አልፈልግም እያልሽ ከተነጠልሽው ሀዘን ቀስ እያለ መንሳፈፍ ይጀምራል። ቁጣ፣ ንዴት፣ እልህ፣ ቅናት ምናምን ምን ብለሽ አልፈልግ ሲያስቀናሽ ችግሩ ከሱ ነው። ይኸው እንዴ እኔ ለምንድን ነው እሱ የማይቀናው? ትላንት በእርግጥ ቀናው እና እሱ በጣም ቴሪቶሪ ያለፈ ሰውየው በጣም በቃ እንትን እንደሚፈልግሽ ምናምን እየየ ያለ እና ያ ለወንድነቴ ፌዝ ነው። ኢቭን ካንቺ ጋር ያያዘውን እኮ ብዬካለሁ። ባለፈውም ቅናት ሳይሆን የኔም እኮ ቅናት ሳይሆን ከክብር ጋር ይያያዘ እንኳን ስለደረሰብህ ደስ ብሎኛል ስለተሰማ ከሱ ዝምል። ምክንያቱም ከክብር ጋር ነው፣ ክብር ነው የሚያያዘው። እኔ ከዚህ ሰው ጋር ነኝ ብለህ ካሰብክ ከዛ ይሄ ሰውዬ ሌላ ሰው ጋር ወይም በሌላ ሰው እንትን የተባለ ከመሰለክ ያንተ ክብር ነው የሚነካ። ከዛ ግን ስላንቺ ያላረኩትም ችግሩ ስለሱ ነው ያረኩት። ኦኬ ሶ ችግሩ የሱ ነው ብዬ ትራፕ አዘጋጀውለት። ችግሩ የሱ ነው። ሪልም እኮ ችግሩ የሱ ነው። አንተ ጋር ሲመጣ ግን የሷን እንትን ተካፍለከዋል። እንደተሳብክ ተናግረሃል። እንደሚመች እንደሚመች ስለተናገር ችግሩ አንተም ጋር አለ። ሶ እኔ ክብሬ ግን አይደለም። አይ አሁን ለምሳሌ ሰውየው እንደዚህ ሲሟዘዝ አንቺ በቃ ጥቅምሽን ብለሽ ወይ የሆነ ነገር እንዲስተካከል ብለሽ እኮ ተመላልሰሽዋል። አንተ እከካም እኔን ነው እንደዚህ ያሰብከው ምን አላልሽው? ሰፕሌይ እኔም ተጫዋቹ ብዬሽ ነው ያ ጨዋታ ስለሚያስፈልግ። ግን ያንን ቃል አለች ብዬ ባንቺ አልናደድም። አሁን ቃሉ እንዲህ ማጠጋጋት አትችልም። አይ እኔም ወድሻለሁ አላልኩም። ባትልም በትክክል ስሜትክ ተሸንፏል። እኔ ጋር ምንም አይነት ስሜት አይ አሁን እንትኑን ለመፍታት እኮ ነው የምናወራው። እኔና ማንተማ ተነጋግረን ጨረስነው እኮ አይደል? ያነሳነው ለመፍታት ነው እኮ። ስሜቴ ሄዷል። እሺ ምንድነው የሚባለው ታዲያ? አሁን ስሜቴ ነው አልኩ ያን ነገር እንድናገር። ስሜቴ ሄዷል በቃ እዛ ጋር ተስበሃል። ማየት እያልፈለግ አይተሃል። ምንድነው እኔ የሚሆነው ማየትክ ዋው እኮ የተሳበ ግራቪቲ ተፈጥሯል እኮ ነው። ወደዚህ ፑል የሚያደርገኝ ነገር አለ የሚስበኝ። በጣም ዘማዊ ሴት ብትመጣ ለምሳሌ ልበልሽ፣ አንቺ ንጹህ መሆንሽ ብቻውን በቂ አይደለም። ቅድም ምን ብዬሽ ነበር? መንፈሳዊ ሰው ይሳባል ብዬሻለሁ። ይኸው ባለፈው ምን ብዬሽ ነበር? የሆነ ልጅ ያስዋሸናል፣ እኔንም ቅዱስንም በተናጥል ለምንዋሸው እሱ ጋር ስንሄድ፣ ከዛ አናውቅም ለምን እንደምንዋሽ። ከዛ ድንገት ተነጋገር እንዴ እኔም እኮ ዋሻለሁ አለኝ። ይሄ ልጅ ያስዋሸኛል፣ አንተ ቁጥር ጨምራለሁ እዚህ ጋር 10 15 ምናምን ላል ባክኔም ይውል ብሎ ለካ ልጁን በኋላ ቼክ ሳደረገው ረጅም ጊዜ መዋሸት ሀቢት አለው። ያ ግራቪቲ ፈጥሯል፣ ፑል ያደርጋል ሰዎችን ወደሱ። የሆነችም ልጅ እንደዚሁ ብዙ ታስወራዋለች ቅዱሴን፣ እኔንም በጣም ብዙ ታስወራኛለች። ለካ ስሜቷን ሀይድ ታደርጋለች፣ እኔ አላቅም። ከዛ ቅዱሴን ደፈር ብለን የማንነጋገራቸው ነገሮች አሉ።
አቡ ቅዱሴ እዚች ልጅ ጋር ሲሆን ታዩ አፌ እስኪ ያለበኝ ነው የማወራው እኮ ስለ አቡ ምን ሆነው እሱ እንደዛ የሚያደርገው ስሜት አልባ ነው። ስለዚህ ለማሳመን ትጥራላችሁ። ስሜት ለማግኘት ከሷ ለማግኘት ማፕ እያደረግን ነው። ማውራው ነገር እየገባት ነው። ኖዳ ታረግም ፈገግ አትልም። ብዙ ቦታ ትረግጣለህ ማለት ነው። ስለዚህ ምን ሳህቢ የመጣ ነው ቆሞ ለምን ቆሞ አሁን አስነሳውት ያቆመው ምንድነው የሚያቆመው? የት ጋር እንደቆመም ደግሞ አላየም። አይገርምም? በቀደም ቆመ። ምንድነው የሚያቆመው? እና ዝም ብላ ደግሞ የምታስወራን ሴት ነበረች። ረጅም የምታስወራን ስቲል አክሰፕታንስ ከሷ ወዴት ነው ስሜቷ የሚሄደው በሚል ለማግኘት ስንል እኔም ቅዱሴም ማገዶ እናበዛለን። ከዛ ተደፋፍረን አወራን። ረጅም አወራለሁ አፌን እስኪ ያለበኝ ነው የማወራው ስለው እኔም እኮ ዳንተው ነኝ ማፕ አለኝ ማለት ማፑን ስለማጣ እዘበዝባለሁ። ለካ እንደዚህ ነው አንተንም ታረጋለች። ከዛ እሷ ላይ ያለውን ችግር አየን። ግራቪቲ እየፈጠረ አንዳንድ ሰው ይስብሻል ወደ ራሱ ሶ ካንቺ ብቻ እንዳይመስልሽ ችግሩ ከዛም ሰው ነው። የዛ ሰውን ግራቪቲ ለማወቅ ግን ማጥራት አለብሽ። ለምሳሌ ሂኪው ሪሊ የሴክስ አለመሆኑን ሳውቅ የራሴም ዴሉዥን ተጨምሮ እንዳይስበኝ የራሴን ዴሉዥን ከላው ላይ ያነሳው። የራሴን ዴሉዥን ማንሳት አንድ ነገር ቢሆንም ሁለተኛው ነገር ግን የግለሰቡ ከዴሉዥን ውጪ የግለሰቡ እንትንም ይኖራል እውነተኛ ስበት። ቀደምም ብዬሽ ነበር መንፈሳዊ ሰው መሳብም ይገባዋል። ተስቦ ድርጊቱ ላይ ነው የሚሰንፈው፣ ድርጊቱ ላይ ነው የማይገኘው እንጂ መሳቡ ጤናማ ነው። ከዛ ለምን እንደተሳቡ ሰዎች ያውቃል። አሁን ለምሳሌ እኔ ባልሳብ የቅዱስ ችግር ነው ይመስለኝ፣ ረጅም ማውራቱ መዋሸቱ የቅዱስ ችግር ነው ይመስለኝ። ያ ግለሰብ ግን እኔን አስዋሸኝ፣ እኔን ብዙ አስወራኝ አይደል? ስለ ሰውየውን ለማጥናት እችላለሁ። አሁን ቅዱሴን ጀጅ ነበር ማረገው እኔ ባልሳብ ተመልከች። ስሜቱን ሼር ማድረጌ እንዴት እንደተሳብን ለማውራት ፓተርኑን ማውጣት ይችላል። ካንቺ ያለውን ፕሮጀክሽን አንድ ጊዜ አንድ ጓደኛችን ያልኩክ ማለት ነው እንደ ልክ ልብህ እኔ ጋር የለም ዝም ብለህ ምናምን እያለች ትለዋለች። አፉ የቱ ጋር ነው? የቱ ጋር ይዘሽ ነው የምታወራው? ደፍኛለሁ በላይ አይ አይደለም ጎና ትይኝ እንደዚህ ላይ እስካሁን እንደዛ ነው። ሸቅ ያረክሽ ይሆናል። አይኔ በዚህ ቼክ ለማድረግ ሞክራለሁ እንግዲህ እና ልብህ እኔ ጋር የለም እንደ በፊት አይደለህም ምናምን ስትለው በኋላ ላይ ማለት በቃ ተጣሉና ለማስታረቅ ስሞክር አሳወቀችኝ። እኔ አላውቅም ነበር በርግጥ ግን በቃ ከሷ እንደራቀ ስሜቴ አሳወቀችኝ፣ ነገረችኝ። ተደጋጋሚ ያለችኝ ሳስበው የእውነትም ርቅ ያለው ማለት ነው ብዬ በዛ ምክንያት ነው ምናምን አለኝ። ከዚህ ጋር ያያዛል በምናብ ሄዱ ምናምን ነው። አይ በቃ እኔ ጋር አይደለህም ስሜቱ የለም። ተደጋጋሚ ዝም ብላ ትለዋለች እንደዛ። ግልጽ ማድረጉ ያስፈልጋል። ሳይለያዩ በፊት ተለያይተው ነው ይሄን ያለችው። አብረው እያሉ ታረግለታለች። አሁን እኮ አዌክ ያደርገዋል ስትል አዎ ልክ ነው እኮ። በተለይ ሴት ልጅ ስራው እሱ ነው። አጠቃላይ ወንዱን አዌክ ማድረግ ነው። ስሜቱ ሲሳብ ድርጊቱን አያየውም። እሱ በድርጊቱ ነው ስሜቱ የተሳበው፣ ግን ከሱ አይመስለውም። ከዛ ሰው ነው ይመስለው። ከሱ በኩል ያለውን ስተት ኢቭን በራሳቸውም ሪሌሽንሺፕ መካከል ችግሩ ከሷ ነው የሚመስለው። ከሷ እንዲመስለው ልክ ፍላጎቱ እንድታዳምጥለት የሚፈልገው ነገር አለ ሳይነግራት። ለምሳሌ ልክ ጫማ ሳስር የግራ ጫማዬን እንድታመጪው ፈልጋለሁ። የቀኝ ጫማውን ሳስር የግራ ጫማውን አንቺ እያለፍሽ ይሆናል እያለፍሽ እኔ እዚህ ጋር እየለበስኩኝ አንቺ ከዛ ጋር የመጣሽ አጠገብሽ ሊሆን ይችላል፣ ግን እኔን አላቀበልሽውም። ከዛ አቀብይኝም ማለት አይችልም፣ ይናደዳል። አትዝጊው፣ ዝም ብሎ ይቀጥል ኮንቨርት አደርገዋለሁና ያንን ፍላጎቱን እንድትታዘዝ የሚፈልገው በእርግጥ ሴትን ብቻ አይደለም፣ ወንድ ልጅ ኢን ጀነራል የስልጣኑ ከፍ እያለ ሲመጣ አንድ ትራፑ ሰዎች ፍላጎቱን እንዲታዘዙለት ይፈልጋል። ወርድ ማድረግ እየደበረው እየደከመው ወይ ያስጠላው ይመጣል። እንትኑ
እንደ እግዚአብሔር መሆን ይፈልጋል። እግዚአብሔር ፍላጎቱን እንድትታዝዥ ይፈልጋል። አያወራሽም ሁሉንም ፍላጎቱን እንድታውቂ ምናምን ያደርጋል። እና ያ ፍላጎት በፍላጎት ደረጃ መገዛት እንዲኖርሽ ከአንቺም ፍላጎት ከሱም ፍላጎት ያው ትኩረት ማድረግን ስለሚጠይቅ አላየችኝም ላይ ስለሚወስድ እኮ ነው። ጫማው እያሰረ ነው፣ ጫማው እዛ ጋር ነው እና ስታልፍ ዝም ብላ አቀብለው መሄድ ትችላለች ትኩረት ካደረገች። አላየችኝንም ስለሚያመጣ ነው። መፍረድም አንችልም በሱም ላይ ማለት ነው። ምክንያቱም የእውነት አይታ ቢሆን በባዶ እግሩ በአንድ እግሩ ከሚመጣ እሱ እዚህ ጋር ጫማው አንድ እግሩ ከሆነ አቀብላ ማለፍ ትችላለች። ዊርድሊ ደግሞ እንደዚህ ካደረገችም ደግሞ ሊደብረው ይችላል። አዎ ምንድነው ኦቨር ደግሞ እንትን ሲያገለግሉት ደግሞ ኦቨር እንትን ምንድነው ባለቤቴ አቆጠቆጠ የምትለው ክፍል ንቀት ወዲያው አቆጠቆጠ እንትኑ ምንድነው የምናም ቋቱ ትንሽ ናት መሰለኝ ቶሎ ወዲያው እንትን አቆጠቆጠ ትላለች። ንቀት የአባት ማጣት ላይ በአመቱ ልክ ከሆነችለት በኋላ ተባረክ እያልኩ የሚፈልገውን ሁሉ ሰጠሁት። ሊፈልግ ይችላል ብዬ ያሰብኩትን መረቅኩለት። ባለቤቴ ቋቱ ትንሽ ናት መሰለኝ በአመቱ ሞላ፣ ጠገበ፣ ተነፋፋ፣ ብብቱ መሃል ንቀት አቆጠቆጠ። ብዙም ሳይታገለኝ ወድቄለታለሁና ለማንም የምከፍት መሰለው። የደጅ ጉዳዮቹን ትቼ ቤት እንድውል ፈለገ። የደጅ ጉዳዮቼን ትቼ ቤቱ እንድውል ፈለገ። ስራ ቦታ ያሉ የገዛ ጓደኞቹ ሲያስቁኝ ቀንቶ እኔም ማመን ቢቸግረው ከኔ በፊት የሚያውቃቸው ጓደኞቹን ሊያምን ይገባው ነበር። ስራ አቁሜ ያለኝ አብሮኝ የሚያሳልፈው ጊዜ ቢያንሰው ነው ብዬ እቤት መዋል ጀመርኩ። አምሽቶ እስኪመጣ ድረስ ሰዓቱ ስለሚረዝብኝ መጽሐፍ አነባለሁ ምናምን እያለ ይቀጥላል። በርግጥ እና ኦቨር አገልጋይም ስትሆኝ ደግሞ ባርነት ይሆንምና እንትን ይሆናል። እንዴት ልበልሽ የሆነችን ልጅ በቀደም እያልኳት ምን አሳንሻቸው ነው ጓደኞቼ ጥለው የሚሄዱት? ፍቅረኛም ጥሏት ሄዷል። ምንድነው ነው ሰዎች ለምንድነው ቅዱስ የምታረጋቸው? እኛ እኮ አንፈልግም፣ ስታገለግይንም ይደብረናል፣ ስትወጂንም ይደብረናል። ለምንድነው የምንፈልገው ካልሽ ካራክተር ነው የምንፈልገው። ካራክተር የሆነ ካራክተር እየወደደኝ እንደሆነ ማወቅ ማየት ፈልጋለሁ እንጂ ሙሉ ካራክተር ሳይኖርሽ ፈጽሞ በአገልግሎት ስም ፍቅሬን ቀልቤን ከፈለግሽ እንቅሻለሁ ማለት። ለምን እኔም ራሴን እንደዛ እንዳገለግለው አልፈቅድም። የሆነ ቫልዩ ሲኖረኝ ነው እንዳገለግለው የምፈልገው። እኔን ራሱ ለምሳሌ ስፖርት ስሰራ ቸኮላት መብላት ፈቅድለታለሁ፣ ወይም የሆነ በርገር ብበላ ኢትስ ኦኬ ሰሞኑን ስፖርት ስለምሰራ ብዬ ኮምፕሮማይዝ አለ። ዝም ብዬ በርገር ከበላሁት ራሴን እየጠላሁት ነው የምመጣው። ዝም ብዬ በርጫ ያደረኩ ከሆነ ራሴን እየጠላሁት ዝም ብዬ ያገለገልኩት ደስ የሚለውን ለባህሉ እየሰጠሁትም ቢሆን አልፈልገውም። ለምን ቫልዩ የለውም። የሰውዬ አጋሰስ እየሆነ ነው። አንቺ ለዚህ አጋሰስ እንደገና ማገዶ አቀረብሽ፣ እዛ አብሮ ነው የሚጠላሽ ማለት። አገልግሎትሽ ቫልዩን የተከተለ ካራክተር የተከተለ መሆን አለበት። ሰውየውን በማክበር ነው ልንከተለው የምንችለው። ሰውየው ራሱን የሚያከብር ከሆነ ወደ አካባቢው የሚለቀው ጨረር ወይም እንትን ሜሴጅ ያንኑ ነው። አክብሩኝ ነው የሚለው። በአፍ አላለም፣ ራሱን ሪስፔክት ስለሚያደርግ። ግን ራሱን የማያከብር ከሆነና ዝም ብሎ ለኢምፐልሱ ማገዶ የሚያቀርብ ከሆነ ራሱን መውደድ እንኳን አይችልም። ስለዚህ ያንን መውደድ አንቺ በደንብ ብታቀርቢለት ሊወድሽ አይችልም ማለት ነው። ትንሽ ዲስታንስ ይፈልጋል። በተለይ የተደበረ ጊዜ ምን ሆንክብኝ የኔ አባት አባዬ ምን ሆንክብኝ አንስቼ ቀጠቅጥሽና በቃ ምን እንደሆንኩኝ ታውቂያለሽ ተይኝ ምናምን ሊል ይፈልጋል። አሁንም በፍቅር ልትይዙ አትችይም። ስሜቱ ተከትለሽ ስሜቱ ማፕ እያደረግሽ መከተላችም። ስሜቱ የሱ አይደለም ሲጀመር። ስለዚህ ምንድነው ራስሽን ሁኚ። ቋንቋው ቬግ ቢሆንም በጣም አቢዩዝ ቢያደርጉትም ሰዎች ራስን መሆን ካራክተር መኖር አለበት። የስ ኤንድ ኖ ያለው ካራክተር የሆነ አቋም ያለው ፍሬ ያለው። ለምሳሌ ይሄ አሁን ወጥመድ ያዘጋጀንለትን ሰው ዝም ብሎ ማኒፑሌት አደረገኝ እኮ እያሉ ማልቀስ ሳይሆን
እንዴት ማኒፑሌት አደርገዋለሁ ብሎ አቅዶ ታግሎ ኢቨን ፌል ቢያደርግ እንኳን ፌል አደረገብኝ ብሎ መናገር ክብር ያሰጣል ለሚሞክረው ሰው አሁን ለአንቺ ማለት ነው። አንቺን እኔ ላከብርሽ የምችለው ችግሮችን ለመፍታት የምትወስጂው እርምጃ የበሰለ ሲሆን ስሜትሽን እየታገልሽ የሆነ ውጤት ላይ ደርሰሽ የሆነ ፍሬ ይዘሽ መጥተሽ ፍሬው እንትንም ላይሆን ይችላል ተሳካ ምናምን አልተሳካም ሊሆን ይችላል። አልተሳካም ግን ዝም ብለሽ ለኔ አመጣሽ እኔን እንደ ወላጅ አባት ለሁሉ ጉዳይ መልስ ሰጪ ካደረግሽ ክብር አጣለሁ። ለምን ኦሬዲ ጥገኛ ናት እኔ ላይ ብዬ ነው የማስበው። እኔ ደግሞ ራሴም ጥገኛ ላይ ነኝ። እኔም ራሴ ላይ ጥገኛ ነኝ። ለምን አልችልም፣ ራሴንም በህግ መምራት አልችልም። እንኳን አንቺን በህግ ልመራ ሶሽ በርደን ነው የምትሆኝብኝ። ያን ሰዓት ዲስላይክ እያደረኩ መጣለሁ። ምንም ያክል አገልግሎትሽ ያማረ ቢሆን ይሄም ጀመረ። ልጅቷም እያለቀሰች ነው። አንድ 40 ደቂቃ አልሰራን ሊሆን ይችላል አይደል? ይበቃናል። በቃ ምንመናል። ሌላ ጊዜ እንመጣለን። አጠር ያለች ትሁን። ያው ከአንድ ሰዓቱ መዝነ ነው እንጂ ያጭር አይደለም። በቃ አሳጥረው። አንድ ልጅ ነው ያለው። ፖርኔኔ ቶሎ 20 ደቂቃ ነኝና አሉ። ቲክቶክን ግባና ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ።